አሁን የገባ መረጃ ነው። እነ ሰራዊት ፍቅሬ ዛሬ ፍርድ ቤት ቀርበው ነበረ። ከፊንቴክ ጋር በተያያዘ እስር ላይ መሆናቸው ይታወቃል። ምርመራ እየተደረገባቸው ነው። ፍርድ ቤትም የነ ሰራዊት ፍቅሬ ጉዳይ አንዳንድ ዩቲዩበሮች ወይም የሚዲያዎች አዘጋገባቸው ትክክል አይደለም በሚል ችሎት ውስጥ ሆኖ እንዳይዘግቡ መከልከሉ የሚታወቅ ነው። ተከልክሏል ሲባል ግን ተጠርጣሪዎቹ መሆናቸውን የተገለጸ መዘገብ ይችላል። ለማንኛውም ግን እነ ሰራዊት ፍቅሬ ላይ ፖሊስ ዛሬ ያቀረበው ነገር ምንድን ነው? እስካሁን ድረስ ምርመራዎችን እያደረኩኝ ያለሁት፣ አሁንም በተጨማሪ የሚቀሩ ምርመራዎች አሉ። ስለዚህ 14 ቀናት ይፈቀድልኝ የሚል ጥያቄ አቅርበዋል። በሰራዊት ፍቅሬ፣ በመንሱር ጀማል፣ በሰለሞን ቦጋለ፣ በዳንኤል ተገኝ እንደዚሁም ደግሞ በይገረም ደጀኔና በካሊድ በተባለው ግለሰብ እንደዚሁም በአብርሃም ግዛው ላይ የተከሳሽ ጠበቆች ደግሞ የደንበኞቻችን በዋስ ወጥተው ፖሊስ ምርመራውን መቀጠል ይችላል፣ ስለዚህም ዋስትና ይፈቀድላቸው የሚል መከራከሪያ አቅርበዋል። ፍርድ ቤቱም ለፖሊስ 14 ቀን ልፍቀድ ወይስ አልፍቀድ በሚለው ላይ ለመወሰን ለሚያዝያ 14 ተለዋጭ ቀጠሮ መስጠቱን ሰምተናል። ያለው መረጃ በፊንቴክ ማጭበርበር የተጠረጠሩ ታዋቂ ግለሰቦች ዛሬ ፍርድ ቤት ቀረቡ። በፊንቴክ ኢንቨስትመንት ስም በተፈጸመ መጠነ ሰፊ የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የቲክቶክ ተጽዕኖ ፈጣሪዎች ዛሬ በፌዴራል መጀመሪያ ፍርድ ቤት ቀርበዋል። መርማሪ ፖሊስ ላለፉት ቀናት ሲያከናውን የቆየውን ምርመራ ሂደት ለችሎቱ ያስረዳ ሲሆን በቀጣይም የሚከተሉትን ነጥቦች ለማከናወን ተጨማሪ 14 ቀናት የምርመራ ጊዜ እንዲሰጠው ጠይቋል። የወንጀሉን ውስብስብነትና ስፋት በመመርመር የተጭበረበረውን ከፍተኛ ገንዘብ መጠን ማረጋገጥ፣ ተጨማሪ ምስክሮችን ቃል መቀበልና የሰነድ ማስረጃዎችን ማሰባሰብ፣ የተጠርጣሪ ጠበቆች በበኩላቸው ደንበኞቻቸውን በዋስ እንዲፈቱ ጠንካራ መከራከሪያዎችንም አቅርበዋል። ከነዚህም መካከል አንደኛ ተጠርጣሪዎቹ ታዋቂና ቋሚ አድራሻ ያላቸው በመሆኑ የመሰወር ስጋት የሌለባቸው መሆኑን፣ ሁለተኛ መደበኛ ስራ ላይ መተዳደሪያ ያላቸው መሆኑ፣ ሶስተኛ አንዳንድ ተጠርጣሪዎች ያሉባቸው የጤና እክሎች ከግምት ውስጥ በማስገባት በውጭ ሆነው ጉዳያቸውን እንዲከታተሉ የሚሉ ነጥቦች ይገኙበታል። ፍርድ ቤቱ የሁለቱ ወገኖች ክርክር ካዳመጠ በኋላ በፖሊስ የጊዜ ቀጠሮ ጥያቄ ላይ ብይን ለመስጠት ለሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ናሆም ፎንቴ የሚባል ታውቃላችሁ? ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው። ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገልቱ ከንቱ አካውንቱን 1 ሚሊየን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበረ። ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ነው አይደል? አስቂ ነገር አስቂ ሚስጥር ልንገራችሁ። 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመልስ አድርጎታል። ይሄን ማስረጃው ለናሆም ፎንቴ የተሰጠው 15,000 ብር ብቻ ነው። ይሄንን እኔ ካልነገርኳችሁ ማንም አይነግራችሁ። ናሆም ፎንቴ የተሰጠው ብር 15,000 ብር ብቻ ነው። 500,000 ብሩን እንዲመልስ ተደርጓል። እቺ ሚስጥር ለረጅም ጊዜ ይዣት ነበር። እነሆ ዛሬ ይፋበር ዜና ደርሶናል። እነዚህ የሌባ መንጎች ምን ይላሉ መሰላችሁ? 1 ሚሊየን ኢትዮጵያውያንን አንዴ ቁጥሩን ልድገሙ። 1 ሚሊየን ኢትዮጵያውያንን ዱባይ ሄጄ ይዣቸው ሄጄ ስራ ላሰራችሁ እያላችሁ ነው ያላችሁት። 1 ሚሊየን ኢትዮጵያውያን ማቀረት አይደል? 1 ሚሊየን ኢትዮጵያውያን ደግሞ ያለማፈራቸው ማለት ነው። የቪዛ ይላ አይከፈልም። ዩናይትድ አረብ ኤሚሬትን በሲሄዳችሁ የቪዛ ፕሮሰስ አይደረግም። የትራንስፖርት የኤርላይን አይከፈልም። ሁሉም ነገር ችዬ ነው የሚለው። እሺ የት ናችሁ ስትሏቸው ያሉት እነሱ ቴሌግራም ላይ ነው። አድሬስ የላቸውም። ማንነታቸው አይታወቅም። በጠራራ ፀሐይ ነው የምላችሁ። በጠራራ ፀሐይ እነዚህን 3 ቲክቶከሮች ተጠቅመው በጠራራ ፀሐይ ከ1 ሚሊዮን ኢትዮጵያውያን ላይ 500 ብር ይለቅሙ ነው። መመዝገቢያ ብቻ
500 ብር እያሉ ነው ያሉት። አባቴ 500 ሲባዛ በ1 ሚሊዮን። ይሄንን ለእነዚህ ቲክቶከሮች የድርሻቸውን ይቦጭቁላቸዋል። እንደዚህ የሚባል ነገር የለም። በዚህ እንዴ እንትን አይደለም እኮ የምትሄደው፣ ኢሉባቡር እኮ አይደለም የምትሄደው፣ ዱባይ ነው የምትሄድ የተባልከው። ኤክስፒሪየንስ የለውም ይላል። ምንም አይነት ኤክስፒሪየንስ አያስፈልጋችሁም፣ የትምህርት ደረጃ አያስፈልጋችሁም፣ እድሜ አያስፈልጋችሁም ይላል። ለቅሞ ሊሸጠን ነው እንዲህ ሊፈጨን ነው እንዲህ እላችኋለሁ። ዱባይ ሄዳለሁ ብለህ በቴሌግራም በሚሰጥ በኢትዮጵያ ባንኮች አማካኝነት ለዚህ ኢቲኤች ለተባለ አጭበርባሪ ሌባ ድርጅት ብርህን አስገብተህ ነገ መጮ የተጠቀሙበትን ሲስተም ልንገራችሁ። ትንንሽ ብሮችን ከብዙ ሰው መልቀም ነው። ትንንሽ ብሮች ከብዙ ሰው ሲለቀሙ ብዙ ነው የሚሆኑት። ያለፉት እንኳን ከአንድ ሰው ብዙ ብር መቀበል ነበር። ተቃራኒው ይሄ ከብዙ ሰው ትናንሽ ብሮችን መልቀምና ትልቅ ብር መሰብሰብ ነው ዋና ዓላማቸውና እጅህን የሰው አካውንት ላይ ብርህን ከማስገባት ተቆጠብ። ይድረሳቸው ፖሊስ እነዚህን ሰዎች ደርሶ አንድ እስኪላቸው ድረስ። መቼውስ የሰራተኛና ማህበራዊ ጉዳይ ተኝቷል፣ ሰላምና ሚኒስቴርም ተኝቷል። እነሱ ደርሰው እነዚህን ሰዎች ሀይ እስኪሏቸው ድረስ እናንተ ለሰዎች ድረስ ሼር፣ ኮፒ ሊንክ ምናምን አርጉ። ከ1 እስከ 30 የበዓላትን ቀን በመደርደር ኢትዮጵያን ሽባ በማድረግ የኢትዮጵያን ጉስቁልናና ውድቀት ካፋጠኑ ሀገራት አንዱ ግብጽ ናት። ስለዚህ እኔ ከ4 ኪሎ ዘንዶ አልፌ የኢትዮጵያን ዘንዶ ገና ወጋለሁ። እሱም ብቻ አይደለም፣ ገና የግብጽን ዘንዶ ወጋለሁ። ኢትዮጵያ እንዳታድግ፣ ኢትዮጵያ እንዳትበለጽግ፣ ኢትዮጵያ እንዳያልፍላት በተለያየ አይነት መንገድና ሴራ ኢትዮጵያ ላይ የሚሰራውን ገና የሚቀለበውን ዘንዶ ገና እግዚአብሔር ይወጋዋል፣ እግዚአብሔር ገና ያዋርደዋል። ስለዚህ ባጭሩ የ4 ኪሎ ዘንዶ ይወጋ ስላልኩኝ የተበሳጫችሁ ሰዎች፣ የተናደዳችሁ ሰዎች ከ4 ኪሎ አልፌ የኢትዮጵያን ዘንዶ ወጋለሁ ስትል ስለሰማሁህ ነው። የ4 ኪሎ ዘንዶ የታንዛኒያ ነው፣ የኡጋንዳ ነው፣ የብሩንዲ ነው። እሱን ብታሳውቀን እግረ መንገድን ጥሩ ነው ብዬ አስባለሁ። ግብፃውያን ስለሰጡን 30 ቀናት ደግሞ አንስተሃል። እናንተም እኮ የተለየ ነገር አላደረጋችሁ። የዚህ ዘመን ሐዋርያን፣ ነብይን፣ ፓስተርን፣ ፖስተርን የምትሉ ሐሰተኛ ለእግዚአብሔር ክብር ሳይሆን ለራሳችሁ ክብር የቆማችሁ ግለሰቦች እኮ 30ውን ቀን ሁሉ አልፋችሁ ጭማሪ ቀን እየጠየቃችሁት እኮ ነው ከህዝቡ። አንዱ ሰኞ፣ ሌላው ማክሰኞ፣ ሌላው ደግሞ ሮብና አርብ፣ ቅዳሜ፣ እሑድ ሁሉ አይቀርም እኮ ፕሮግራሞቻችሁ። አንዱን ቀን የፈውስ ፕሮግራም ትላላችሁ። የሚፈወሰው ግን የህዝቡ ህመም፣ ቁስልና በሽታ ሳይሆን በድህነት ምክንያት የገረጣና የነጣ የእናንተ ኪስ ከህዝብ በሚገኝ ገንዘብ ይፈወሳል። አንዱን ቀን የተአምራት የድንቅ ቀን ትሉታላችሁ። ተአምር የሚደረገው ግን በእናንተው ኪስና አካውንት ላይ ነው እንጂ በህዝቡ ላይ ምንም ተአምር ሲደረግ አላየንም። አፍዛ ደንግዛችሁ በእርግጥ ህዝቡን እየተዘረፈም እንዳልተዘረፈ እንዲሰማውና እናንተ የተቀባችሁ እንደሆነ እንዲያስብ አድርጎታል። እሱም ደግሞ ለእናንተ ብቻ ነው የጠቀማችሁ። ሌላውን የትምህርት ቀን ነው ትላላችሁ። ሳትማሩ ይህንን ህዝብ ሰብስባችሁ ላስተምር እያላችሁ የተጣመመ ወንጌልና ስውት ትምህርትን ትግቱታላችሁ። አካላዊ ዘንዶ አልገኝ ሲላችሁ የሞተ አዞ ዘንዶ ነው እያላችሁ ትቀባጠራላችሁ። ፓስተር ዶጮ እያጠመቀ ይሄ ዘንዶ ይሄ አዞ መጥቶ የፓስተሩን እግር ያዘ። የኢትዮጵያን ህዝብ በተለይ ደግሞ ፕሮቴስታንቱን እጅግ በጣም በመቀለብ የተቸገረው እናንተ የምትሉትን ዘንዶ ሳይሆን በቀኝ የማታውቁትን ሐሰተኛ አስተማሪዎች፣ ሐዋርያት፣ ነቢያቶች ተብዮችን ነው እንጂ ዘንዶ ለምትሉ ጉዳይ የኢትዮጵያ እናቶች፣ አባቶች፣ ህፃናት ጸሎት ይበቃል። እናንተ አታስፈልጉን።